በአሁኑ ትውልድ ውስጥ የምትወዳትን ሴት ላለማጣት ስትል ብቻ የምትፈልገውን ነገር ሁሉ ያለምንም ቅድመ ሁኔታ እየተቀበልክ ራስህን እጅግ በጣም አሰልቺና ተራ ወንድ እያደረግከው እንደሆነ አስበው ታውቃለህ? ከቅርብ ጊዜ ወዲህ በግንኙነቶች መሃል የሚስተዋለው ትልቁ ስህተት ሁሉንም ነገር እሺ በማለትና ከመጠን በላይ እንክብካቤ በማብዛት ብቻ የሴቶችን ልብ ማሸነፍ እንችላለን የሚለው አስተሳሰብ ነው። ነገር ግን ሴት ልጅ በፍቅርህ እንድትወድቅና በፍጹም ልታጣህ እንዳትፈልግ የሚያደርጋት ያንተ ልመና ሳይሆን የራስ የሆነ ጠንካራ ዓላማ፣ መረጋጋትና የማታምንበትን ነገር ደግሞ አይሆንም የማለት ድንበርን የማበጀት ኮንፊደንስ ነው። ታዲያ በዛሬው ቪዲዮ የመጨረሻውን ውሳኔ ከመወሰን በፊት የትኛውም ሴት ካንተ መራቅ እንዳትችል የሚያደርጓትንና ራሷን ጠብቃ ካንተ ጋር እንድትቆይ የምታደርግባቸውን 5 ወሳኝ የወንድነት መሪነት ሚስጥሮችን በዝርዝር እነግርሃለሁ ማለት ነው። እነዚህን ማንነቶች በህይወት ላይ በሚገባ ስትገነባቸው ያቺ ሴት ላንተ ካላት ጥልቅ አክብሮት የተነሳ የትም ብትሄድ ተመልሳ አንተ ጋር የመምጣቷ ነገር እርግጥ ይሆናል ማለት ነው። ስለዚህ እንደተለመደው ቪዲዮውን በትኩረት እንድትከታተል ስክሪፕቶና ወረቀትን አዘጋጅተህ እስከ መጨረሻው አዳምጠኝ። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግና ሐሳብን ደግሞ በኮሜንት መስጫው ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። የመጀመሪያው ሴት ልጅ አንተን ማጣት እንዳትፈልግ ካንተ ጋር አብራ መሆን እንድትመኝ የሚያደርጋት ነገር ደህንነትን መስጠት ነው። እንግዲህ ይሄ ስጦታ ለሴቶች ከሁሉም የበለጠ ነው። ለምን መሰለ? ደህንነት ሲባል ብዙዎቻችሁ የምታስቡት ፈርጣማ ጡንቻ ያለው ወንድ መሆንን ወይም ደግሞ ሰው እንዳይጎዳት መጠበቅን ምናምን ሊሆን ይችላል። በተለይም ደግሞ አሁን ባለንበት ሰዓት ላይ ሴትን ልጅ መጀመሪያ ልትጠብቃት የሚገባው ከራስ ነው። አዎ ከራስ መጠበቅ አለብህ። አንተ እንዳትጎዳት ምን ያክል ትጠነቀቃለህ? አሁን ላይ ያለው ጉዳት እንግዲህ ብዙ አይነት ነው። ከፊዚካል ጉዳት ጀምሮ በስሜት መጉዳት፣ ጥቃት መፈጸም፣ ስሜቷን አለመረዳት ራሱ ሌላ ጉዳት ነው። አብረሃት ሆነ ሲከፋት ሲደብራት አለመረዳትም ሌላ ጉዳት ነው። ደህና እንዳትሆንም ማድረግ ነው። ስለዚህ ደህንነት እንዲሰማት የማድረግ ኃላፊነት አለብህ። አንተ የምታደርገው እያንዳንዱ ነገር እሷን የሚያስደነግጥ የሚያስጨንቅ፣ ካንተ ጋር ስትሆን ሰላም እንዳይሰማት እንድትደነግጥ እንድትረበሽ የሚያደርግ መሆን የለበትም። ይሄ ከሆነ ምኑን የፍቅር ግንኙነት ሆነ? ካንተ ጋር የምትለይበትን ጊዜ ነው እንጂ የምታስበው ይሄ ሰው ከኔ እንዳይለይ ዘላለም አብሮኝ በኖረ እያለች በፍጹም አታስብ። ስለዚህ በተቻለ መጠን ከራስ ጠብቃት። ከማንኛውም ሰው በላይ ልትጎዳት፣ ልታስቀይማት፣ ህይወቷን የማይሆን ነገር ውስጥም ልትከተው የምትችለው አንተ ነህ። ስለዚህ ከራስ ጠብቃት። ካንተ መጥፎ ሐሳብ፣ ካንተ መጥፎ ምኞት፣ ካንተ የተሳሳተ መንገድ መጀመሪያ ልትጠብቃት ይገባል። ያንን በምታደርግበት ሰዓት ላይ ካንተ ጋር መሆን ሰላማዊ እንደሆነ ይሰማታል። ምቾት ያለው ደህንነቱም እንደተጠበቀ ይሰማታል። እናም በዛ ሰዓት ላይ አንተም የምትፈልገውን ሰላም የምትፈልገውን ህይወት በሙሉ ትሰጥሃለች። ስለዚህ ደህንነቷን ልትጠብቅላት ይገባል። ትክክለኛው ጥበቃ ከራስ ነው። ምክንያቱም ሌላ ሰው ከውጪ ነው፣ ሊጎዳትም የሚመጣውም ከውጪ ነው። አንተ ግን ውስጥ ነው ያለው፣ ቅርቧ ነህ፣ አጠገቧ ነህ። እናም ይህንን ነገር በዚህ መልኩ ልትረዳውና እሷን ካንተ ልትጠብቃት ይገባል ማለት ነው። ሁለተኛው ነጥብ ደግሞ መረጋጋትን ስጣት። እንግዲህ አሁን ባለንበት ረብሻና ሁካታ የሚጮሁ ነገሮችን በበዛበት ዓለም ላይ መረጋጋትን የሚሰጠን ሰው የመሰለ ሰላም የምናገኝበት እፎይ የምንልበት ቦታ የለም። ሴቶች ደግሞ ስሜታዊ የሚሆኑባቸው ጊዜያት ሊበዙ ይችላሉ። አንተም ደግሞ በራሴ ህይወት የሚያበሳጭ የሚያናድድ ነገር ሊኖር ይችላል። ነገር ግን እንደ በሰለ ወንድ መረጋጋትን ካንተ ትጠብቃለች። ይሄም ደግሞ ወደ አንተ እንድትሳብ፣ ወደ አንተ እንድትመጣ፣ ካንተ ጋር መሆን የሚመች፣ ካንተ ጋር መሆን ሰላም ያለው ነገር እንደሆነ እንድታስብና አንተን ማጣት እንዳትፈልግ፣ ይሄ ልጅ በፍጹም ሊያመልጠኝ አይገባም እንድትል ያደርጋታል። ይሄ መረጋጋት ለነገሮች ቶሎ ሪያክት አለማድረግ፣ ቆም ብሎ ማሰብንም ያካትታል። የሆነ ነገር ሲፈጠር ወዲያውኑ ምላሽ ለመስጠት አለመጣደፍ ማለት ነው። ተረጋግቶ በሰከነ ሁኔታ ምላሽ መስጠት፣ ቆም ብሎ ነገሮችን ማስተዋል ያስፈልጋል። በነገራችን ላይ ስሜታዊ የምንሆንባቸው ቅጽበቶች በጣም በጥቂት ሰከንዶች ውስጥ መቆጣጠር እንችላለን። ማለትም እስከ 90 ሰከንድ ድረስ ዝም ብለን ተረጋግተን የገጠሙንን የሚያናድዱና የሚያበሳጩ ነገሮች ምንም ነገር ላለማድረግ ትንፋሻችንን ዋጥ አድርገን ብናልፋቸው
ከዚያ በኋላ የምንወስነው ውሳኔ የተረጋጋና የበሰለ ነው የሚሆነው። ስለዚህ ሰከን ማለት እችን ሰከንድም ታግሶ ማለፍ ያስፈልጋል። በእነዚህ ሰከንዶች ውስጥ ግን ታግሰ የማታልፍ ከሆነ የሆነ እርምጃን የምትወስድ ከሆነ ያ እርምጃ ሌላ ተግባርን እየሳበ ድብልቅልቅ ነገር ውስጥ ገብተ ራስህን ታገኘዋለህ። ስለዚህ መረጋጋት ሴት ልጅን የሚማርክ ወደ አንተ እንድትቀርብ የሚያደርግ መቅረብን ብቻ ሳይሆን ቀርባ እዛው እንድትቀር ይህንንም ሰው ማጣት የለብኝም ብላ እንድታስብ የሚያደርጋት ካንተ ልታገኘው የሚገባ ትልቁ ነገር ስለሆነ የግድ መረጋጋትን ልትሰጣት ይገባል ማለት ነው። ሶስተኛው ደግሞ መደመጥን ስጣት። ይሄ በጣም ትልቅና ኃያል የሆነ ነገር ነው። መደመጥን መስጠት ማለት እንዴት መሰለ? ለምሳሌ ሴት ልጅ መታ ታወራለች፣ ችግሯን ትነግራለች፣ የጨነቃትን ነገር እንዲሁም ደግሞ የተሰማትን ነገር በሙሉ ትነግራለች። እነዚህን ሁሉ ነገሮች በምትነግር ሰዓት ላይ በደንብ አድርገህ ስታዳምጣት ምን ይሰማታል መሰለ? እናንተ የሚረዳኝ ሰው የለም ብላ በእርግጠኝነት ለራሷ እንድታሳምን ታደርጋታል። አስበዋል? ይህንን ስሜት መፍጠር መቻል ምን ያክል ከባድ እንደሆነ። ነገር ግን ደግሞ በማዳመጥ ብቻ ይህንን ከባድ ነገር ማሳካት ትችላለህ። የሚረዳኝ ሰው የለም፣ እንዳንተ ምቾት የሚሰጠኝ ሰው የለም የሚለውን አስተሳሰብ ስላዳመጥካት ብቻ እሷ ውስጥ መፍጠር ትችላለህ። ይሄ የመደመጥ ዋጋ የምንለው ነገር ከምታስቡት በላይ ትልቅ ዋጋ የሚሰጠው ነገር ነው። ምክንያቱም ብዙ ሰዎች በተለያየ ጭንቀትና መከፋት ውስጥ የሚያልፉት፣ ዲፕሬሽን ውስጥም የሚገቡት አምነውትና ተማምነውበት የሚሰማቸውን ነገር የሚነግሩት፣ እሱም ደግሞ በሚገባ የሚያዳምጣቸውን ሰው ስለሚያጡ ነው። እንደዚህ አይነት ችግር ያለባቸው ሰዎች ወደ ባለሙያ ወይም ደግሞ ወደ ሳይኮሎጂስትም ሲሄዱ መጀመሪያ የሚባሉት ነገር የሚያደርጉትን የሚያስቡትን ነገር እንዲናገሩና እንዲተነፍሱ። ስለዚህ ይህንን ማድረግ በተለይም ደግሞ በሴቶች በኩል ትልቅ ዋጋና ትርጉም የሚሰጠው፣ እንደ ልቧ የምትተነፍስበት፣ የተሰማትን ነገር በሙሉ የምትናገረው፣ ደግሞም በሚገባ የሚያዳምጣትን ወንድ ማግኘት ለሷ ትልቅ ትርጉም አለው። ምናልባትም እሷ የምታወራው ነገር የማይረባ ነገር ሊሆን ይችላል። እሷን ያስከፋት ያናደዳት ወይም ደግሞ የተበሳጨችበት ነገር አንተ ስትሰማው ተራና ትንሽ ነገር ሊሆን ይችላል። ነገር ግን ያ ነገር ለሷ ትልቅ ዋጋ ስላለው የግድ ማዳመጥ ይጠበቅብሃል ማለት ነው። አራተኛው ደግሞ ድንበርህን ስጣት። እንግዲህ ድንበር ለሴት ልጅ መስጠት የሚጠበቅብ ነገር ነው። ለወንድ ልጅ ድንበር የግድ ያስፈልገዋል። እስካሁን ከሌለ የግድ ድንበር ሊኖርህ ይገባል። ምን ማለት መሰለ? የምትስማማበትን የማትደራደርበትን፣ ይሄ ልክ ነው ይሄ ልክ አይደለም፣ ይሄን ነገር እፈልጋለሁ ይሄን ነገር አልፈልግም ብለ ባንተና በእሷ መሃል የምታሰምረው መስመር ማለት ነው። በእነዚህ ጉዳዮች ላይ ያለኝ አቋም ይሄ ነው፣ የኔ አመለካከት ይሄ ነው ብለ የምታስቀምጠው ነገር ነው ድንበር የሚባለው። ለምሳሌ ሰዎች አንተን የሚያናግሩበት መንገድ ሊሆን ይችላል፣ አንተን የሚጠሩበት መንገድ ሊሆን ይችላል። ያ ላንተ የማይመች ከሆነ አይሆንም በማለት ያንን ነገር ማስቀረት የምትችልበት መስመር ነው ድንበር የምንለው። የፍቅር ግንኙነትም ላይ ድንበር የግድ ነው። ከማንኛውም ሰው ጋር ባለ ግንኙነትም ድንበር ያስፈልጋል። ሰዎች ድንበራቸውን አልፈው እንዳይመጡም ልትነግራቸው ይገባል። ስለዚህ ድንበርን ልትሰጣት ይገባል ማለት ድንበርን ልታሳውቃት፣ ድንበርህን ልትነግራት፣ ድንበርህንም እንድታከብርልህ ልታደርጋት ይገባል ማለት ነው። ብዙዎቻችሁ የምታስቡት የፍቅር ግንኙነት ላይ ስለወደድካት ስላፈቀርካት ብቻ በሆነው ባልሆነው ነገር በሙሉ እሺ እሺ ማለት እንዳለብን። እውነታው ግን ሴትን ልጅ ደጋግመ ሁሉም ነገር ላይ እሺ ስላልካት ብቻ አትወድም። እሺ ስላልክ እሷ የምትልህን ነገር በሙሉ ስለተከተልክ የምትወድ እንዳይመስል። እንደውም በተቃራኒው በጣም ትሰለቻታለህ፣ በጣም ትደብራታለህ። ብዙ ጊዜ ምን ይባላል መሰላችሁ? ሴት ልጅ ችላ የሚላትን የሚኮራባትን ወንድ ነው የምትወደው ይባላል። እውነታው ግን ያለው አሁን የነገርኳችሁ ሐሳብ ላይ ነው። የሚወዳትን የሚንከባከባትን ሳይሆን ከመጠን በላይ የሚያስበስል፣ ከመጠን በላይ እንክብካቤ የሚያበዛ፣ እኔ ካላገለገልኩሽ፣ እኔ ካልደረስኩልሽ፣ እኔ እንደዚህ ካልሆንኩልሽ የሚል አይነት ወንድ በሴት ልጅ ዘንድ ተወዳጅነት የለው። በተቃራኒውም ደግሞ አብዝቶች ችላ የሚላትን ወንድ ነው የሚለውም ነገር ደግሞ በጥቂቱም ቢሆን የተጋነነ ነው። ባጭሩ የዚህን ነገር እውነታ ስንመለከተው ሴት ልጅ የምትወደው ድንበርና ኮንፊደንስ ያለውን ወንድ ነው። የሆነ ነገርን ስትጠይቀው ይህንን በፍጹም አላደርግም የማለት ድፍረት ያለውን ወንድ ነው የምትወደው። የቱንም ያክል ፍቅር ቢይዘው፣ የቱንም ያክል ቢወዳት አንድ ወንድ ልጅ የማያምንበትን ነገር ላይ
አላደርግም ብሎ ደፍሮ ለሷ መናገር ካልቻለ ሴቷ ትወደኛለች ብሎ ቢያስብም በፍጹም አይሰራም። ምክንያቱም ቅድም እንዳልኩ ነው፣ ሁሌ እሺ ማለት፣ እሷ ያለችውን ነገር በሙሉ መከተል በፍጹም በሴቷ ዘንድ ተወዳጅነትን አያስገኝልም። የአቋም ሰው አለመሆንህ በራስ አለመተማመንህን፣ መሪ መሆን አለመቻልህን ነው የሚያሳየው። ይህን ስለ ደግሞ መጠንቀቅ ያለብህ ነገር ሁሌ እምቢ ማለት አለብህ እያልኩም አይደለም። የግድ ሚዛኑን መጠበቅ ያስፈልጋል ማለት ነው። ስለዚህ በተቻለ መጠን ድንበርህን አስጠብቅ፣ ድንበርህን አሳውቅ። ከዛ በኋላ የሚኖርህም ግንኙነት ጥሩ ይሆናል። የእሷንም ድንበር ደግሞ በዛው መጠን ታከብርላታለህ ማለት ነው። አምስተኛውና የመጨረሻው ደግሞ ዓላማህን መስጠት ነው። ይኸውልህ ዓላማህን መስጠት የግድ ነው። ዓላማህን መስጠት ሲባል ምን ማለት መሰለ? የምትኖርለትን፣ የምታደርገውን፣ የምታከናውነውን ነገር፣ በህይወትም ዙሪያ እየሆነ ያለውን ነገር እንደ ወንድ ልጅ የመጀመሪያ ዓላማህን በዚህ ምድር ላይ ስትኖር ማድረግ የምትፈልገውን ነገር በሙሉ ልታሳውቃት ይገባል። ያ ዓላማህ ነው ካንተ ጋር እንድትጓዝ፣ ካንተ ጋር እንድትሄድ፣ ካንተ ጋርም እንድትቀጥል የሚያደርጋት። በነገራችን ላይ ብዙ ሴቶች በዚህ ጉዳይ ላይ ሲጠየቁ ምናልባትም እንደዚህ ተንተኖ ላይ ይናገሩት ይችላሉ። ግን ደግሞ ዓላማ ያለው ወንድ በትክክልም ሴቶችን ይስባቸዋል። ዓላማህን የማረከኝ ብላ በግልጽ ላትነግር ትችላለች። ምክንያቱም እሷ በዛ ደረጃ ላታውቀው ትችላለች። ዓላማ ያለው ወንድ ስትሆን ትታያለህ። የምታደርገውና የምታከናውነው ነገር አለ። ያ ደግሞ እሷን ወደ አንተ ይስባታል። ስለዚህ ዓላማ ሲኖርህ እሷም ወደ አንተ መምጣቷ የማይቀር ነገር። ዓላማህን ማሳየት፣ ለዓላማ ስትለፋ ስትሮጥ ማሳየት በራሱ እንድትሳብ ያደርጋታል። ይሄ ልጅ ዓላማ ያለው ነው፣ የሚሞክር ነው፣ ወደፊትም ጥሩ ነገር ይጠብቀዋል፣ ማጣት የለብኝም፣ ሊያመልጠኝም አይገባም እንድትል ታደርጋታል። ዓላማ ስንል እንደየሰው ይለያያል። ሁላችንም የራሳችን የምናደርገው የምንፈልገው ብደርስበት ብለን የምናስቀምጠው የህይወት ዓላማ ይኖረናል። ስለዚህ አንተም በራስ ያለህን ዓላማ ምስሉን የግድ በጥልቀት እንድትረዳው ማሳየት ይኖርባል። ያንን ካሳያት በኋላ ደግሞ የዓላማህ ትልቅነት ካሳመናት ነገ ሲሳካ ከዛ ዓላማ ጎን መቆም ስለምትፈልግ ብቻ አብራህ እንድትሆን የዓላማህም አንድ ክፍል መሆንን እንድትመኝ ያደርጋታል ማለት ነው። ስለዚህ የግድ ዓላማህን በግልጽ ልታካፍላት ይገባል። እንግዲህ ለዛሬው አንዲት ሴት ካንተ መራቅ እንዳትፈልግና እስከ ወዲያኛው አብራህ መሆንን እንድትመኝ የሚያደርጉ የግድ ልታሳያትና ልትሰጣት የሚገቡ የተመረጡ 5 ነጥቦችን ያስቃኘውበት መሰናዶ እስካሁን የተከታተልከውን ይመስል ነበር። በቀጣይ ሌሎች የወንዶች ጉዳይን የተመለከቱ መሰናዶችን ይዘን ዳግም ተመልሰን እንገናኛለን። እስከዚያው ግን ቻናሉን ሰብስክራይብ በማድረግ አብሮነታችሁን ማሳየታችሁን እንድትቀጥሉ በአክብሮት እንጋብዛለን። የሰዓቱን መሰናዶ ግን በዚሁ እናጠቃላለን። ይመቻችሁ።